ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል። አብደላህ ብን ዙበይር ማለት አሁን ያነበብኩላችሁ ሰውዬ ማለት ነው። ደሙን የጠጣው ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪብተሁ ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ስለዚህ ሰማችሁ? የኔ ደም ከሱ ደም ጋር። ስለዚህ ነቢዩ መሐመድ አምላክ ነው። ልክ መንገድ ላይ ሴት አይቶ አምልጦት፣ ልክ ያው ነቢዩ መንገድ ላይ ሴት ሲያዩ ስሜታቸው በጣም እንትን እንዳይል ገብተው ሚስታቸው ጋር ነበረ ያንን የመጣባቸውን ፍላጎት የሚያራግፉት። ልክ በእንደዛ ድንገት ተቻኩሎ የገባ ሙስሊም ቢስሚላ ካላለ ልክ ወንዱ እንደሚያፈሰው ሁሉ በእርሱም በማህፀኗ በብልቶ ውስጥ ያፈሳል። ሰይጣን የዘር ፈሳሽ አለው በስለም። በዚህ ነው ልጆቻቸውን የሚጋራው። ይሄንን ያለን ማን ነው? አልበጋዊ ነው። ስለዚህ አሁን እዚህ ምድር ላይ ያሉት ሙስሊሞች በራሳቸው አባታቸው ቢስሚላ ይበል አይበል አያውቁም። ግማሽ ጂኒ ግማሽ ሰው ይሁን ምንም የምናውቀው ነገር የለንም። ከማን ጋር እንደምንኖር ራሱ አናውቅም። ይሄንን አላህ ራሱ ነው በልጆቻቸው ተጋራቸው ብሎ ፍቃድ የሰጠው ማለት ነው። ስለዚህ አዳሚ ቢስሚላ ካላለ ይሄ ነገር ይከሰታል። አብደላህ ኢብን መስዑድ ማለት ቁርአንን ተማሩ ከተባሉት ከአራቱ ሰሃባዎች አንዱ ነው። አብደላህ ኢብን መስዑድ ይባላል። ያውላችሁ ምን እንደሚል ተመልከቱት። አፋን አለ ወይም ይሄንን ነገር ካመጣ በኋላ የሆኑ ዙጥ የሚባሉ አካላት አሉ በእስልምና ምንነታቸው የማይረጋገጥ ማለት ነው። ግማሾች ጂኒ ናቸው ይላሉ። አይ ግማሾች የህንድ ጥቋቁር ሰዎች ነው ይላሉ። ኢብን መስዑድ ግን እኔ እነሱ ጂኒዎች ሆነው እንጂ ሌላ አላየሁም ብሎ ራሱ ኢብን መስዑድ መስክሯል ማለት ነው። ልብስ አልነበራቸውም ይላል። ነገር ግን ብልታቸውንም አላየሁም። ሌሊት ነው ይሄ፣ ማታ ላይ ነው። እዛ ድርቅ ያለ የአረብ በረሃ ላይ ማለት ነው። ልብስ አልነበራቸውም፣ ነገር ግን ብልታቸውን አላየሁም። ረጃጅም ነበሩ፣ ስጋቸውም ጥቂት ነበር፣ ቀጫጭን ነበሩ ማለት ነው። ከዛስ መጡና በአላህ መልእክተኛ የአላህ ሰላትና ሳያው አላህ ይጸልይለታል። የአላህ ሰላት ማለት ነው። የአላህ ሰላትና ሰላም በሱ ላይ ይሁን ይጋልቡት ጀመር ይላል መሐመድን ማለት ነው። አጋንንቶች ሌሊት በአረቢያ በረሃ ላይ መሐመድን ምን ያደርጉት ነበር? ይጋልቡት ነበር። ዙጥ ዙጥ ኦል ናይት ሎንግ። የማይፈለግ መጥፎ ነገር አይናይም። እሳቸውም አይሻ ሆይ መሬት ከነቢያት የሚወጣውን ሰገራ ምንም እንዳይታይ አድርጋ እንደምትደብቀው አታውቂምን አሏት። እዚች ጋር አሁን አይሻ የመሐመድን ሰገራ ትፈልገው ነበረ። ለምን ፈለገችው ጥያቄያችን ነው። መሐመድ ደግሞ የኔ ሰገራ መሬት ትደብቀዋለች ብሎ መለሰላቸው። በሌላ ደግሞ ዘገባ እንደዚሁ ሰሃቦቹ ስለ ነቢዩ ታሪኮችና ባህሪያት ከሚያጠኑ ሊቃውንት ዑለማዎች አንዱ እንደዘገቡት አለ ነቢዩ መጸዳዳት በፈለጉ ጊዜ መሬት ተከፍታ ሰገራቸውን ሽንታቸውን ትውጥ ነበረ። የቦታው መዓዛ አለ ልብ በሉ ከሙስክ ሽቶ፣ ሙስክ ማለት በዘመኑ የነበረ ቤስት ሽቶ ነው። ከመልካም ሽቶ በላይ በጥሩ ጠረን ያውድ ነበር። የመሐመድ ሰገራ ይህንን ታሪክ አልጠበቃት አልኩብሪ የሚባል መጽሐፋቸው ላይ ታገኙታላችሁ፣ ማንበብ ትችላላችሁ። ቮሊዩማን ፓርት 1 42 የሚል አለ፣ አርካይቭ ላይ ያለ። ይሄ እንትኑን ማንኛውም ሰው ሄዶ ማንበብ ይችላል። ስለዚህ ሰሃባዎቹ ከመሐመድ የሚወጡ ነገሮችን ጠቅላላ ይጠቀሙ ነበርና ሰገራውንም እንግዲህ አይዶ ነው አይሻ ለአይስክሬምነት ፈልጋው ይሁን እንዴት ሰው ሰገራ ይፈልጋል? የሰው ሰገራ ፍለጋ እንዴት ይሄዳል? ለምን እንደሆነ አናውቅም። ይሄን ለሙስሊሞች እኔ ግን እንደ ነብዩ መሐመድ አይነት ሚስት ቢሰጠኝ ደስ ይለኛል። እውነት ለመናገር አሁን ሚስቴን ሳስብ ትንሽ የጎደለ ነገር አለ።
እውነት ለመናገር ምክንያቱም አስበዋል ሚስት አንተ የተጸዳዳውን ነገር እየፈለገችው ከነ ምናምን ስትወድ ምን አለፋ በጁስ መልክ ደግሞ የማንኛው ሰገራም በጁስ መልክ ይጠቀማሉ። ተው አታስቀስበኝ። ተው ይኸው ሱናን አቢ ዳውድ 67 ምን ይላል መሰላችሁ? እንግዲህ እነዚህ ሰዎች ብዙ ሙስሊሞች ይሄ አቀፏችሁ ከነበረ አባታችን አራሉ ብላችሁ ቀፏችሁ ከነበረ ይሄ ሊቀፋችሁ ይገባል ብዬ አምናለሁ። የአላህ መልእክተኛ አለ እንዲህ ብለው ሲጠየቁ ሰማሁ አለ። የአላህ መልእክተኛ ሆይ ከቡድሃ ጉድጓድ ይቀዳሉታል፣ እርሱም የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ ቆሻሻ የሚጣልበት ጉድጓድ ነው። የአላህ መልእክተኛ እንዲህ ብለው መለሱ፣ በእርግጥ አሉ ውሃ ንጹህ ነው፣ አንጪ ነው፣ በምንም ነገር አይረክስም። ምን የገባበት ውሃ ነው ያለን? ፔሬድ ጨርቆች፣ የሞቱ ውሾች፣ ሰገራዎች፣ ኤክሰርመንትስ ኦፍ ፒፕል ነው የሚለው፣ ስሮኒት ነው የሚለው እንግሊዝኛ። ኤክሰርመንትስ ኦፍ ፒፕል ስሮኒት ነው የሚለው። እያያችሁ ነው። ይሄ ጉድጓድ ማለት ነው። ጉድጓድ ውስጥ ምን አይነት ነው? ሀጅ ውሃ ነው ወይስ ምንድን ነው ከተባለ አቡ ዳውድ እንዲህ አሉ። ቁታይ ቢያን ቢን ሰዒድ እንዲህ ሲል ሰማው። የቡድሃ ጉድጓድ ተንከባካቢ ኃላፊ ስለ ጉድጓዱ ጥልቀት ጠየቁት። እርሱም በጣም በሞላ ጊዜ ውሃው እስከ ብልት አካባቢ እምብርት በታች ይደርሳል። ከዚያም ውሃው መጠን ሲቀንስ ከየት ይደርሳል አልኩት። እርሱም ከብልት በታች አለ። ዞሮ ዞሮ ከወገብ በታች የሆነ ውሃ ነው ማለት ነው። ከዛ በጣም የሚደንቀው ደግሞ አቡ ዳውድ ጉድጓዱን ስፋት በእርሱ ላይ በዘረጋሁት የባር ጨርቅ ለካሁት። ከዚያም በክንድ ለካሁት። ስፋቱ ከ6 ክንድ እስከ 6 ክንድ ሆነ። በመቀጠልም የጓሮውን የአትክልት ስፍራውን በር ከፍቼ ላስገባኝ ሰው የዚህ ጉድጓድ ሁኔታ ቀድሞ በነበረበት ጥንታዊ ገጽታ ላይ የተቀየረ ነገር አለ ብዬ ጠየቁት። እርሱም የለም አለኝ። እኔ ግን በዚያ ጉድጓድ ውስጥ የውሃው ቀለም ተቀይሮ አይቻለሁ። የገማ ውሃ ነው ማለት ነው። ውሃው ተቀይሯል፣ ከለሩ ማለት ነው። በዚህ ውሃ በጣም በሚገርማችሁ ነገር እንግዲህ ሰገራዎች ምኖች በተበጠበጡበት ውሃ ነቢዩ መሐመድ ደግሞ ምን አድርገዋል? በሱናን አናሳይ ሀዲስ ቁጥር 327 ላይ ከኢብን አባስ ሰዒድ አልኩድሪ እንደተወራው አባቱ እንዲህ አለ ብሎ የአላህ መልእክተኛ ከቡድሃ ጉድጓድ ውዱ እያደረጉ ሳለ በአጠገባቸው አለፍኩ። ከዚህ ውሃ ጉድጓድ በመጣ ውሃ ውዱ ማለት እንግዲህ ውሃውን እጁን ታጠበ፣ አፉ ውስጥ ከተተው፣ በአፍንጫው ሳበው ማለት ነው። መሐመድ ራሱ በአጠገቡ አለፍኩ። እኔም ማለት ቆሻሻ የሚጣልበት የሆነ ከእርሱ ውዱ ያደርጋሉ ብዬ ጥያቄ ምልክት አልኳቸው። እሳቸው ውሃ በምንም ነገር አይረክስም አሉኝ። ወገኖቻችን ሰገራ ያሉን ከዚህ የተነሳ ይመስላል። አውቃለሁ የሚቀፍ ነገር ነው፣ በጣም የሚያስጠላ ነገር ነው ያሰማኋችሁ። ግን ይሄ በዚህ ጉዳይ ላይ በጣም በርካታ ሀዲስ ማምጣት እንችላለን። እንግዲህ ይሄ ጉድጓድ የሞቱ ውሾች፣ ፔሬድ ጨርቆች የሚጣሉበት ነው። እንደዚሁም ቅድም የነገርኩህ ይኸውና ሊንክ አለ እዚህ ጋር። ይሄን ሊንክ እንደዚህ መጫን ብቻ ነው የሚጠበቅብኝ። ይሄ ኢስላም ቲቪ እንዳሰር ላይ ፈትዋ የተጠየቀበት ነው። የተተረጎመውን ሰዓት ላለመውሰድ ላስቀምጥላችሁ። አንድ ሰው ጥያቄ ያቀረበ የነቢዩ ሰለላሁ ዐለይሂ ወሰለም ሽንት ወይንም ደም የጠጣ ሰሃባ ባልደረባ እንደነበረ የሚገልጽ ሀዲስ አለን ብሎ ጠየቃቸው። መላሾቹ ዑለማዎቹ ሀዲስ አጣቅሰው ነው የሚመልሱት። ምስጋና ለአጽናፈ ለዓለማት ጌታ ምናምን ብለው ሰላምታ ካቀረቡ በኋላ ምን አሉ? ከአብደላህ ኢብን አዙቤር ከእናቱ እንደተወራው ነቢዩ ሰለላሁ ዐለይሂ ወሰለም ሂጅመሃ የደም የቅንቅን ሕክምና ይሄ ዋግምት ነው የሚባለው ደም ሲቆሽሽ ምናምን የሆነ ነገር ወስደህ መድኃኒት አስመልሶ ደም ነው የሚያስወጣ እንዳለ ብታስመልሰው ማለት ነው። ያንን ካደረጉ ሕክምና ከተደረገላቸው ሳለ ወደ እርሳቸው መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ሲጨርሱ ደሙን ያናክታውን ማንም ሰው ሊያየው በማይችልበት ቦታ እንዲደፋው እንዲያስወግደው ጠየቁት። አብደላ ደሙን ወስዶ ምን አደረገው? ጠጣው። ነቢዩም ሰለላሁ ዐለይሂ ወሰለም ይህንን ባወቁ ጊዜ እንዲህ እንዲያደርግ እንዳላዘዙት ነገሩት አለ። ከዛስ በሌላ ዘገባ ደግሞ አለ ይህንኑ ዘገባ በሌላ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም የእሳት ቅጣት እንዳይነካው ነገሩት። እንዲህ ራሱን አበሱት። ምን አለ በሌላ ዘገባ ሀዲሱንም ከፍትላቸዋል አስፈላጊ ከሆነ ደሜ ከደሙ ጋር የተቀላቀለ ሰው የገሃነም እሳት አይነካውም አለ መሐመድ። ይሄ ሰውዬ ገነት ለመግባት ሲል የመሐመድን ያስመለሰውን እንትሉን ጠጣ ማለት ነው። ቆይ እዚህ ጋር ጥያቄ አለ። ነቢዩ መሐመድ መልእክተኛ ነኝ ነው ያለው አይደለ? መልእክተኛ ከሆነ ከእሱ ጋር እንትን ያለ ገሃነመ እሳት አይነካውም ምናምን ካለ እኮ እራሱ አምላክ ነኝ እያለ እኮ ነው።
አይደል እንዴ? ምን አገባው? መልእክተኛ ነው ያድናል ስንል ገብቷል። መልእክተኛ ከሆነ መልእክት ነው የሚያደርሰው፣ መልእክት ነው የሚናገረው። መልእክት ቀርቶ እሱ የኔን እንደዚህ ያደርገ ገሃነመ እሳት አይገባም እንደዚህ ይላል ካለ ነብዩ መሐመድ አምላክ ነው ማለት ነው በትምህርታቸው። ትክክል። እኛ የክርስቶስ ደም የአምላክ ደም ያድናል ስንል ይቃወሙና የመሐመድን ትውከት ደም ግን ከእሳት ያድናል ይሉናል። ይሄ ፌር አይደለም። ከንጽህናም እንዲሁም ከአምላክነት ጋር አንጻር ማለት ነው። ሽንቱም እንደሚያድን አሁን ዝቅ ብዬ አሳይሃለሁ። ከዛስ ይህንን አለ አይድንም አሉት አለ። ይህንን ሐዲስ ደግሞ አለ አልዳር ቁጥን የሚባል ታዋቂ ስኮላራቸው ነው። አልሐኪም፣ አልበዛር፣ አቡ ያዕላ፣ አቡ ንሁያም እና እነዚህ ስማቸውን ጠቅሶ ማለት ነው አልባሃቂ ሀይስሚ የዚህን ሐዲስ የሰነድ ሰንሰለት ሰሂህ ትክክለኛ አድርገው የቆጠሩት ሲሆን አለ እኔ አይደለም እያልኩ ያለሁት ልጁ ጠይቆ ዑለማዎች የሙስሊም ዑለማዎች ትክክለኛ ተቀባይነት መሐመድ የተናገረው ያደረገው ትክክለኛ ንግግሩ ነው ብለው ያረጋገጡት ነው አለ። የሰነድ ሰንሰለቱ በሌላ ደግሞ ሐሰን ጥሩ ታማኝ በማለት ፈርጀውታል። ትክክለኛ ነው ማለት ነው። ከዛ ይቀጥልና ኡሙ አይመን ቢንቲ ሩቅህያ እንደተወራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ዕቃ ውስጥ ሽንታቸውን ይሸኑ እና ከአልጋቸው ስር ያስቀምጡ ነበረ። መሐመድ እንደ ፖፖ ያለች ዕቃ አለችው፣ በእሱ ሽንቱ ሸቶ አልጋው ስር ያስቀምጣል። አንድ ጊዜ ምሽት ከአልጋቸው ስር አስቀመጡት። ሲመለሱ ግን ዕቃውን ባዶ ሆኖ አገኙት። ታገለግላቸው የነበረችው በረካ የተባለችዋን ሀበሻዊት ኢትዮጵያዊ ሴት ማለት ነች። በዕቃ ውስጥ ስለነበረው ሽንት በጠየቋት ጊዜ እርሷ እንደጠጣችው ነገረቻቸው። ምን እንዳለችው? ሽንቱን እንደጠጣችው ነገረቻቸው። አልባሃቂ አይላሂ ወሰለም አላህ ጤና እንዲሰጣት ለመኑላት አለ። የሆድ ህመም ነበረባት ይላል። ሐዲሱን ከፍቼ ያሳያችኋለሁ። ከሆድ ህመምሽ ነፃ ትሆኛለሽ። ከዛ በፊት አለ በዚህ ምክንያት ከመሞቷ ለመኑላት። በዚህ ምክንያት ከመሞቷ በፊት ከነበረባት ህመም በስተቀር በማንኛውም በሽታ አልተሰቃየችም። በአብዱረዛቅ አልሐኪም፣ አልድርቁጥኒ፣ አጠበራኒ እነዚህ እንዳለ ዑለማዎች ናቸው ያረጋገጡት ነው። ይህን ታሪክ ከመሞቷ በፊት ከታመመችበት ምን እዚህ ጋር እኮ ያወዛግባል። ከታመመችበት ህመም ውጭ የመሞቷ ምክንያት የራሱ የሆነ ኮዝ አለው። ከዛ ውጭ ሌላ በሽታ አልነካትም። ከዛ በፊት ግን ሴትዮዋ ይላል በሌላ ሀዲስ ላይ እዚህ ጋር ነው አሁን አንደርስታንድ ላደርግ የምፈልገው። ከመሞቷ በፊት እንግዲህ አንድ የኛ ኢየሱስ ክርስቶስም ሆነ የእሱ ሐዋርያት ሲፈውሱ ከሙሉ ነገር ነው የሚፈውሰው። ይሄ እኮ አሁን ቁጥብ ትንሽ ቅንጣቢ የሆነ ፈውስ ነው ሰጣት እያሉ እያስተማሩበት ያለው ገብተዋል። እዚህ ጋር ማብራሪያ የሰጡት ነው። እነዚህ አሁን እንዲሁም አሁን ለዚህኛው ልጅ መልስ ሲሰጡ አሻሽለው አስተካክለው አማርኛዎችን ቀላቅለው የለም የሰጡበት ነው። ሀዲሱን ግን ይኸውና እዚህ ጋር አሁን ባነብላ ሀዲሱ ከእሳት ትድኛለሽ ነው ያላት መሐመድ በቀጥታ ቃል ማለት ነው። ሽንት የሸናችበትን ከእሳት ትድኛለሽ አባውት ሂውማን ድሪንክ ሳም ኦፍ ዩሪን የሚለው ማለት ነው። ሂ ቶልድ ሄር ዩ ዊል ብሎ ማለት ነው። ኔቨር ኮምፕሌን ኦፍ ስቶማክሽ ብሎ ያስቀምጠላት እዚች ጋር ማለት ነው። ከላይ ደግሞ ባለው የገሃነመ እሳት አይነካሽም። በነገራችን ላይ ደሙን ልክ መሐመድ ጦር ሜዳ ላይ ምናምን ሆኖላ እንደዚህ ሲቆርጠው ወይ የሆነ ደም ሲፈሱ የለም ይልሱት ነበረ። አክታውን ሁሉ ይጠጡት ነበረ። ለምሳሌ አንድ ድምፅ ላሰማችሁ። እኔ የተናገርኩትን እንደው እኛ ከመጽሐፉ እንደው አልተናገሩም ከተባለ የራሳቸው ሼክ ኢትዮጵያዊ ሼክ ምን ብሎ እንደሚያስተምራቸው እናሳያቸው። ይሄ ሰውዬ እንግዲህ ታዋቂ ሰውዬ ነው። የመስጊድ ኢማም ነው። በእንትኑም በመጅሊሱም ትልቅ እውቅና ያለው ሰው ነው። ኡስታዝ ነው። ላሰማችሁ አንድ ጊዜ እችን ድምፅ ላሰማችሁ። ሶሪ ግን ኦኬ እና ኢንጀነራሊ በአጠቃላይ ከመሐመድ የሚወጡ ነገሮች በጠቅላላ ቆሻሻ የሚባል ነገር እንደሌለው ነው በእስልምና ያለው ትምህርት ማለት ነው። መሐመድ ከሰውነቱ የሚወጣ ምንም የሚጣል ነገር የለም። ሰገራው ነበረ። ሰገራውንም ደግሞ መሬት ትደብቀዋለች ስላለ ነው እንጂ ሰሃባዎቹ ከመብላት እንደማይመለሱ በእርግጠኝነት መናገር ይቻላል። ቢኮዝ ስለዚህ ነቢዩ መሐመድ አምላክ ነው እያልከኝ ነው። ኤግዛክትሊ ደግሞ እንደ አምላክ እንጂ እንደ ነብይ እንደተወለደ ነብይ አይታይም ማለት ነው።
እኛ ለአምላክ የምንሰጠውን ነገር በሙሉ ይሰጡታል። ቅድምም እንዳሳየው አርሽ ላይ ይቀመጥ የለ አርሽ ላይ ይቀመጥ የለ እንደ መሐመድ ቅድም ያሳየውክ ዙፋኑ ላይ ከአላህ ጎን እንግዲህ አብሮት ከተቀመጠ አምላክ ነው ማለት ነው። አምላክ ነው። ከአምላክ እኩል ሄዶ ከአምላክ ጎን ከተቀመጠ የዛ ሰዓት የፍርድ ሰዓት ላይ ነው የሚቀመጠው። እንግዲህ ከአላህ ጎን እና ይለምንልሃል ይባላል። ከአላህ አጠገብ መቀመጥ ከቻለ መሐመድ ሂዝ ኦልሬዲ አምላክ ሆኖ አምላክ ነው ማለት ነው። እሺ ቀጥልልኝ። ቪዲዮን አሳየ ራሳቸው ሲናገሩ በማስረጃ ቪዲዮ ስላለ ቪዲዮ ሊያሳየን ነው። በኋላ እነሱ ፈጥሮ አወሩ የእኛን እየሰደቡ ነው ክፉ እየተናገሩ ነው እንዳይሉ የራሳቸው ኡስታዞች የሚሉትን ስሙ። ትክክል። የተቆረጠ ቪዲዮ ምናምን ሳይሆን ሜቢ ካላነሳው ዩቱብ ላይም ተጭኖ የነበረ ቪዲዮ ነው። እንደዚሁም ራሱ ቤቱ ላይም የነበረ ቪዲዮ ነው። ስሙልኝ ነው የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር። ሰሃቦች ምሳሌ አክታ፣ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል። አብደላህ ብን ዙበይር ማለት አሁን ያነበብኩላችሁ ሰውዬ ማለት ነው። ደሙን የጠጣው ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪብተሁ ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ስለዚህ ሰማችሁ? የኔ ደም ከሱ ደም ጋር። ስለዚህ ነቢዩ መሐመድ አምላክ ነው። በቃ ይሄ ነው እኮ አለቀ። እንግዲህ እኔ ከተናገርኳት አንድ የጨመረው የቀነሰው ነገር የለም። አንዳንዱ የተናገርኳት እኔ ማስረጃውን ከፍቼ ሁሉንም አሳያለሁ፣ ከምራቁ እስከ ላቡ ሽቶ ድረስ። ይቀጥልና እንዲላል ከሳቸው በሚወጡ ነገሮች ተበሩክ አድርገዋል። ሰሃቦች ተበሩክ ማለት ምህረት ድነት አግኝተዋል እያለ ነው። ሁላ ነገር በአጠቃላይ ምንድን ነው? ጃኢዝ የሆነ ነው። ሰሃቦች አድርገዋሉ። እንደገና የአላህ መልክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርገዋሉ። አብደላ እና ይሄ ነው ዮንዬ፣ በአጠቃላይ ሰዓት እንዳልወስድባችሁ ይሄ ነው። አመሰግናለሁ። ይሄ ነው እና እነዚህ ሰዎች እንግዲህ ያው የምትለዋን አረን እንግዲህ አይተው ወደዛ የመጡት ሜቢ እንደ ራሳቸው መጽሐፍ መስሏቸው ሊሆን ይችላል። ሎቱ ስብሐትና የገዳማውያን የአባቶችን ስም ማጥፋትና ወይ የግል ሰዎች ስለ ገዳም መጥፎ አመለካከት እንዲኖራቸው በተጠና መንገድ ይህን ሁሉ ነገር የሄዱበት ምንድን ነው? ሁልጊዜ ዋሃብያ ከጮኸ እሱ ጋር ሳምቲንግ አለ። ዋሃብያ ክርስትና ላይ የሆነ ነገር ካነሳ እሱ ጋር ከባድ አደጋ አለ ማለት ነው። ስለዚህ ይህን ጉዳቸው እንዳይወጣ ወይ ደግሞ ሀቻ ማድረግ ያለች ልክ አሁን እኛ የእነሱ አምላክ እንደሚቀመጥ ቂጥ እንዳለው አርሹ ላይ ዙፋኑ ስጢጥ እንደሚል ሜታፎሪክሊ ምሳሌያዊ ነው ብለው በምሳሌ እንደማያስረዱት ወይ ደግሞ ተዕዊል ለሚሉት እነሱ ተዕዊል እንደማያደርጉት ቀጥታ የሚቀበሉትን ሀዲስ ስናመጣ እኔ ምሳሌያዊ ማድረገው ላይ መጥቶ ያመጣል። ከገድል ይሄዳል አንዴ ከምን ይሄዳል እንዴ? ምን አገባኝ እኔ ምሳሌያዊ እኮ ነው ብዬ ከተናገርኩ እንኳን እኔ አህባሾችን ራሱ ቁርአን ይዘው ምሳሌያዊ ነው ይላሉ እነዚህ። ስለዚህ እነሱ የሚከብድና ለእነሱ ለአይምሮ የሚሰቀጥጥ ታሪክ ስላላቸው ቀድሞ ግን ጩኸት ያበዛሉ ሁል ጊዜ። ዋሃብያ አንድ ነገር ላይ ከጮኸ ሁል ጊዜ መመኑኝ እሱ ውስጥ ከባድ ችግር አለ ማለት ነው። ሰገራ ሰገራ ሲሉ የነበሩት ከዚህ አንጻር ነው ለማለት ነው። ዮኒ አመሰግናለሁ። በጣም ክበርልን። የሚዘገንን ነገሮች እንደ ዛሬ በህይወቴ ሰምቼም አይቼም አላቅም። እግዚአብሔር በሚያውቀው ከራሳቸውም አንደበት ነው ይህንን የምንሰማው። ራሳቸው እንግዲህ ለነብዩ መሐመድ ያላቸው ጥልቅ እና ዘግናኝ የአምልኮ መንገድ እያየን ራሳቸው ነው። ደሙን ጠጣው፣ ሽንት ጠጣ፣ የሚጸዳዳው ላይ እንደፈለጉ ሆኑ። ስለ ወሲብ ነገር በምታዩት መልኩ በሚቀፍ መልኩ ምን አይነት ትምህርት እንዳላቸው ከራሳቸው እንግዲህ እየተማርን ነው። እንቀጥላለን።
ቀጥሉ። ማን ቤላ ካልቀጠለች ቤላ አልተናገረችም እና ቤላ አሁን ፍሪ ከሆንሽ ቤላ አለሽ? ቤላ አልተመቻትም መሰለኝ። ብሩክ ይቀጥል። ኦኬ አይ ቲንክ ቢዚ ና። በቃ ወይ ብሩኬ ወይ ቆስጠንጢኖስ ሄዱበት። አንዲት 3 ደቂቃ አካባቢ ለውሰድ። እኔ አንዲት ነገር ብቻ ቆይ አዘጋጅቷል ብሩኬ። ኦኬ ከተዘጋጀ ይቀጥልሽ። ብሩኬ አዘጋጅቷል። 3 ደቂቃ ከሆነ ችግር የለውም። ብሩኬ ነው ቃል። ኦኬ ብሩኬ ቀጥል። ሻይ 3 ደቂቃ ከሆነ ችግር የለውም። 3 ደቂቃ ለበዓሉ ድምቀት ነው ሲባል እንጂ አያልቅም። እሺ መሐመድ ይመለካል ብላችሁ እናንተ በሰው ሃይማኖት ላይ ለምንድን ነው የምትቀጥፉት የሚል ጥያቄ አንድ ሙስሊም ቢያነሳ ያወላችሁ ሙስሊሞች ራሳቸው ይመልሱ። ሱራ 17 79 ነው የቁርአን ክፍል። አርሽ ላይ ያስቀምጠዋል ተብሎ የተፈታው የቁርአን ክፍል ይሄ ነው። እንግዲህ አርሽ ዙፋን ከሆነ አላህ የዙፋኑ ተጋሪ ያለው ማለት ነው። አዘርዋይዝ ፍጡር እንግዲህ ከ7 ሰማያት በላይ ነው አለ በተባለ አርሽ ላይ ሄዶ ሊቀመጥ አይችልም። ያውም ፊዚካል የሆነ ወንበር መሆኑ ከተረጋገጠ ማለት ነው። እና ምን ይላል መሰላችሁ? ኤንድ ፎር ጎ ስሊፕ። ይሄ ቁርአኑ ነው። አህመድ ካህን የተባለው ትራንስሌሽን ማለት ነው። የዚህ የአረብኛው ትራንስሌሽን ያው የሙስሊሞች ዌብሳይት ላይ ያለ ነው። quranx.com ነው። ኤንድ ፎር ጎ ስሊፕ ኢን ሰም ፓርት ኦፍ ዘ ናይት፣ በሌሊቱ የተወሰነው ክፍል ኢንክሪዝ ፎር ዩ፣ አንተን ምን ያደርግሃል? ከፍ ያደርግሃል። It is likely your Lord will set you in a place where everyone will praise you. How come? ፍጡር ከሆነ መሐመድ እያንዳንዱ ሰው እንዴት ነው መሐመድን ሱብሃን መሐመድ እያለ መሐመድን ሊያመሰግን የሚችለው? ሁሉ ፍጥረት ነው የሚለው ይላል እኮ ሱብሃን አላህ መሐመድ ረሱሉላህ እያሉ አይደል የሚሉት? አሁን ሱብሃን መሐመድ ሆነ እኮ ሱብሃን መሐመድ ሆነ። ሱብሃን መሐመድ ገባ። አዎ ለምንድን ነው ታዲያ ሲባል ይሄው ይመልስልን። ኦብሊጋቶሪ ያላችሁ ላምብ ድጋሚ እንየው። It is likely your Lord will set you on a place where everyone will praise you for what ይላል። ይሄው ሙስሊሞች መለሱ። ተራሱ worship አምልኮ ለአምልኮ obligatory only upon the holy prophet on the day of the resurrection ይላል። በቂያማ ቀን ለመሐመድ ብቻ ነው ይሄ ነገር ማለት ነው። ሙስሊሞች ያመልኩታል መሐመድን ሊትራሊ፣ እኛ ራሳቸው ባሉት ማለት ነው። ዙፋን ላይ ከተቀመጠ አለቀ ነገሩ። ፍጥረት ሁሉ መሐመድን የሚያመሰግን ከሆነ አለቀ ነገሩ ማለት ነው። ይሄንን ራሳቸው መልሰውታል። ኦኬ ስለ መሐመድ ትንሽ ስለተባለ የመሐመድ አንዳንድ ነገሮችን አንዳንድ ነገሮችን ምናልባትም እንግዲህ ያልሰማችኋቸው ሊኖሩ ይችላሉ። ኦኬ እስኪ ይሄንን ታሪክ የሚያቅሰው ካለ እንግዲህ በዚህ በሙስናድ አህመድ መጽሐፍ ሐዲስ ነምበር 3788 ላይ ሙስናድ አህመድ ሐዲስ ነምበር 3788 ላይ ሁላችሁም የምታዩት መጽሐፍ ነው። ተራኪው የነብዩ ቀጥተኛ ሰሃባ የሆነው አብደላ ኢብን መስዑድ ነው። አብደላ ኢብን መስዑድ ማለት ቁርአንን ተማሩ ከተባሉት ከአራቱ ሰሃባዎች አንዱ ነው። አብደላ ኢብን መስዑድ ይባላል። ያውላችሁ ምን እንደሚል ተመልከቱት። አፋን አለ ወይም ይሄንን ነገር ካመጣ በኋላ የሆኑ ዙጥ የሚባሉ አካላት አሉ በእስልምና
ምንነታቸው የማይረጋገጥ ማለት ነው። ግማሾች ጂኒ ናቸው ይላሉ፣ አይ ግማሾች የህንድ ጥቋቁር ሰዎች ነው ይላሉ። ኢብን መስዑድ ግን እኔ እነሱ ጂኒዎች ሆነው እንጂ ሌላ አላየሁም ብሎ ራሱ ኢብን መስዑድ መስክሯል ማለት ነው። ልብስ አልነበራቸውም ይላል። ነገር ግን ብልታቸውንም አላየሁም። ሌሊት ነው ይሄ፣ ማታ ላይ ነው፣ እዛ ድርቅ ያለ የአረብ በረሃ ላይ ማለት ነው። ልብስ አልነበራቸውም፣ ነገር ግን ብልታቸውን አላየሁም። ረጃጅም ነበሩ፣ ስጋቸውም ጥቂት ነበር፣ ቀጫጭን ነበሩ ማለት ነው። ከዛስ መጡና በአላህ መልእክተኛ የአላህ ሰላትና ሳያው አላህ ይጸልይለታል። የአላህ ሰላት ማለት ነው። የአላህ ሰላትና ሰላም በሱ ላይ ይሁን ይጋልቡት ጀመር ይላል መሐመድን ማለት ነው። አጋንንቶች ሌሊት በአረቢያ በረሃ ላይ መሐመድን ምን ያደርጉት ነበር? ይጋልቡት ነበር። ዙጥ ኦል ናይት ሎንግ። ይኸውላችሁ ነብዩ መሐመድን አጋንንቶች ይጋልቡት ነበር። ይሄንን ራሱ ሱራ 46:29 ባለው መሰረት አላህ ራሱ ነው አጋንንቱን ወደ መሐመድ የላካቸው። ኢብን መስዑድ የአይን ምስክር ነበር። ባይዘወይ ቁጭ ብሎ ይመለከት ምን አለ? ነብዩ ክብ መስመር አሰመረልኝ አለ። ከዚህ መስመር እንዳትወጣ፣ ከወጣህ ትጠፋለህ አለው። ልክ የሆነ ዊች ክራፍቶች እንደሚያደርጉትና የሆነች ስፔል የተደረገባት መስመር አለች፣ ከዛ መስመር ማለፍ አትችልም ማለት ነው። እና ጂኒዎቹ አንዳንድ መስመር ስላለች ወደሱ ማለፍ አይችሉም። እሱም ደግሞ በፍርሃትና በመጨነቅ እርዳታ ፍለጋ ጥሪ ማለት ነው ይላል። ግን አይችልም፣ እሱ ራሱ ከሄደ ትጠፋለህ ተብሏል። ይሄንን በአይኑ እያየ መሐመድን ሌሊቱን ሙሉ ይጋልቡት ነበር ማለት ነው። እነማን ናቸው? ዙጦች። ይሄው ይጋልቡት ነበር። የርከቡን ረሱላህ ነው የሚለው። የርከቡን ማለት መጋለም ማለት ነው። ያ ትርጉም የለውም። ዙጦች ይመቻቸው፣ በእውነት ተመችተውኛል። እኔ ዙጥ ሲጢጥ ጢጢጥ የሚሉት ነገር በእነሱ ነፍ ነው። ይመቻችሁ ዙጦች፣ ጋልቡት። ከዛ አብደላ ኢብን መስዑድ ምን አለ? ከእነሱ የተነሳ በጣም ከፍተኛ ፍርሃት ፈራሁ ይላል። አያችሁ፣ ምሽቱ የፍርሃት ምሽት ነበር። ሙስሊሞች ምንድነው የሚሉት? አጋንንቶች መጥተው መሐመድ ቁርአን ቀራላቸው ነው። ቁርአን ሲቀራ የነበረው ነገር ግን ይሄ ነው። ይጋለቡት ነበር። ድርብርቦች ሆነው በመሐመድ ላይ ይወጡበት ነበረ። ለኢብን መስዑድ ምንድነው የተረፈው? ፍርሃትና ጭንቀት፣ ሽብር ማለት ነው የተረፈው። ፈራሁ፣ ተቀመጥኩ፣ ወይም እርሱ እንዳለው የንጋቱ ብርሃን ሲፈነጥቅ መሄድ ጀመሩ አለ። አይታችኋል። ኦል ናይት ሎንግ ነው መሐመድ የተጋለበው። የንጋቱ ብርሃን ሲፈነጥቅ መሄድ ጀመርኩ፣ ወይንም እርሱ እንዳለው አለ። ከዚያም የአላህ መልእክተኛ በእነሱ መጋለብ የተነሳ ሰውነቱ ከብዶትና አሞት ወይም ሊያመው ተቃርቦ መጣ ይላል። መጨረሻ ላይ በዚህ ስቴት ላይ ሆነ ማለት ነው። መሐመድ ከፍተኛ የወገብ ህመም ተከስቶበት ከምን የተነሳ? ከዙጦቹ መጋለብ የተነሳ። ይህንን ሙስናድ አህመድ በሐዲሱ 3788 ይታያቸዋል። ይሄ ሳሂህ ነው የሚለው አውቴንቲክ በሆነ ሐዲስ። ሳሂህ ማለት ትክክለኛ የተረጋገጠ ሐዲስ ማለት ነው። ማንም ሙስሊም ካልተሸማቀቀ በስተቀር ሊክድ የማይችለው ሐዲስ ማለት ነው። ነብዩን ይጋለቡት ነበር ብሎ ይሄንን አስቀመጠ። ማሻአላ ቀጥል። ዙጦች ማን ናቸው ሲባል ይሄው ኢብን መስዑድ በመንገድ ላይ ዙጥን ባየ ጊዜ እንዲህ አለ። አሁን ሊያብራ እነዚህ እነማን ናቸው ተብሎ ተጠየቀ። እነዚህ ዙጥ ናቸው አሉ። እርሱም ማለት በጂኒዎች ሌሊት ይሄው ዘ ናይት ኦፍ ዘ ጂን ነው የሚባለው። ይሄ ኢንሲደንት ዘ ናይት ኦፍ ዘ ጂን ነው የሚባለው። ምን አለ? በጂኒዎች ሌሊት ካየኋቸው ጂኒዎች በስተቀር ለእነርሱ ተስማሚ ወይም የሚመስል አላየሁም አለ። በጂኒዎች ሌሊት ነው እነዚህ እንዳየ የተናገረው ማለት ነው። ይሄው የሐዲሱ ፍርድ ማጠቃለያ ሳሂህ ትክክለኛ ነው። እኔው ኢማም አዘሃቢ ራሱ ያስቀመጠው አለ። የተለያዩ ነገሮች አሉት ማለት ነው። ታዲያ ጂኒዎች ከሰዎች ጋር ወሲብ ያደርጋሉ ወይ በእስልምና አስተምሮ? ይሄን ብናረጋግጥ ምን ይመስላችኋል? ወሲብማ ውስጣቸው ነው፣ መጠየቁን ላያስፈልገው። ወሲብማ ውስጣቸው ነው። አባቴ ሊጥ የሚለጠልጣው እኔ አያረግም ልትለኝ ነው እንዴ? ሱራ 17 ሱራ አልኢስራ ራሱ የቀደም መሐመድ አርሽ ላይ የሚቀመጥበት የቁርአን ምዕራፍ ቁጥር 64 ላይ አላህ እንደዚህ ብሎ ይናገራል። ከእነርሱ የቻልከውን በድምጽህ አታል፣ ለሰይጣን እያለው ነው። በእነርሱም ላይ በፈረሰኞችህ በእግረኞችህም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው አለ።
ሀው ሰይጣን እንዴት ነው ሰዎችን በልጆቻቸው ሊጋራቸው የሚችለው? ሰይጣን እንዴት የሰው ልጅ በልጆቹ ሊጋራ ይችላል? እና እኛ ከራሳችን አናወራ። ለምሳሌ ታላቁ የቁርአን ሙፈሲር ኢማም አልበጋዊ ራሱ ይህንን ቁርአን አያ ሲያብራራ ምን ብሎ ያስቀምጣል? ይኸው መጽሐፉ ተፍሲር አልበጋዊ መዓለመት ተንዚል ይላል መጽሐፉ ላይ ይኸውላችሁ። ኦኬ ትንሽ ብለርድ ሆነች። እሺ ከጃፊር ቢን መሐመድ እንደተወራው ሰይጣን እንዴት እንደሚጋራቸው ሊያብራራልን ነው። ሰይጣን በወንዱ ብልት ላይ ይጠመጠማል ወይም ይቀመጣል። ወንዱ ቢስሚላህ ወይም በአላህ ስም ካላለ ከእርሱ ጋር በመሆን በሚስቱ ላይ ያርፋል፣ የግብረ ስጋ ግንኙነት ያደርጋል። ሰይጣን ሚስትየዋ ኦልሬዲ ግሩፕ ሴክስ ሆነ ማለት ነው። አንድ ጂኒ አለ፣ ባልየው አለ። ባልየው ድንገት ሳት ብሎት ልክ መንገድ ላይ ሴት አይቶ አምልጦት፣ ልክ ያው ነብዩ መንገድ ላይ ሴት ሲያዩ ስሜታቸው በጣም እንትን እንዳይል ገብተው ሚስታቸው ጋር ነበረ ያንን የመጣባቸውን ፍላጎት የሚያራግፉት። ልክ በእንደዛ ድንገት ተቻክሎ የገባ ሙስሊም ቢስሚላ ካላለ ልክ ወንዱ እንደሚያፈሰው ሁሉ በእርሱም በማህፀኗ በብልቷ ውስጥ ያፈሳል። ሰይጣን የዘር ፈሳሽ አለው በስለም። በዚህ ነው ልጆቻቸውን የሚጋራው። ይሄው ይሄንን ያለን ማን ነው? አልበጋዊ ነው። ስለዚህ አሁን እዚህ ምድር ላይ ያሉት ሙስሊሞች በራሳቸው አባታቸው ቢስሚላ ይበል አይበል አያውቁም። ግማሽ ጂኒ ግማሽ ሰው ይሁን ምንም የምናውቀው ነገር የለንም። ከማን ጋር እንደምንኖር ራሱ አናውቅም። ይሄንን አላህ ራሱ ነው በልጆቻቸው ተጋራቸው ብሎ ፍቃድ የሰጠው ማለት ነው። ስለዚህ አዳሚ ቢስሚላ ካላለ ይሄ ነገር ይከሰታል። በብልቱ ላይ የተጠመጠመ እንዲያውም ራሱ አብደላ ኢብን አባስ ባይዘው የሰውዬ በጣም ይመቸኛል። እስልምና እንዲበንክ ለማድረግ በጣም ትልቅ መሳሪያ ነው። አብደላ ኢብኑ አባስ የተባለ ሰው አንድ ሰው ወደሱ እንዲህ ብሎ ይጠይቀዋል። ሚስቴ ከእንቅልፏ ስትነቃ በማህፀኗ ወይም በብልቷ ውስጥ የእሳት ነበልባል አገኘች አለ። ኢማጅን የሴት ልጅ ብልት ሲነድ ማለት ነው። ምክንያቱም ምንድነው ጂኒዎች ከእሳት ነው የተፈጠሩት ተብሎ ስለሚታመን ማለት ነው። ስለዚህ ስትነቃ እንትኗ እየነደደ ነው። እሳት አደጋ ነጥራ ወይስ ምን ይሻላል? ከዛ አብደላ ኢብን አባስ ምን አለ? ይህ ከጂኒ ጋር የግብረ ስጋ ግንኙነት በመፈጸሙ ምክንያት የመጣ ነው ብሎ ኢብን አባስ ይህንን ይመልስለታል ማለት ነው። ስለዚህ ዙጦች ነብዩን ጋልበውታል። ዙጦች ደግሞ ከሰዎች ጋር ምን ማድረግ ይችላሉ? ግንኙነት ማድረግ ይችላሉ። ይሄንን በዚህ ካየን ራሱ ነብዩ ራሱ ምን ያደርግ ነበር? አንዳንድ ነገሮቹን ለምሳሌ ራሳችሁን ቀድሜ አንድ ጥያቄ እጠይቃችሁና አይ ቲንክ ሐዲሱን እዚሁ ባገኘው ደስ ይለኛል። እሺ ይኸውላችሁ ምን ያህል መሰላችሁ? ይሄ ሐዲስ የሚገኘው በሱናን አቢ ዳውድ 5224 ሳሂህ የሆነ ሐዲስ ነው። ኦቴንቲክ ቼን ያለው ሐዲስ ነው። እሺ መሐመድ የሆነ የከለከለው ነገር አለ። ይኸውላችሁ ዘ ፕሮፌት ፖክድ ሂም ኖ ይሄኛው አይደለም። አም ሶሪ ይሄንን በቀጣይ እመጣበታለሁ። ኦኬ አልሞናዊ እሺ አንዳንድ ሐዲሶች በቃ አገኘሁት። እሺ ኢብኑ ከሲር ኦኬ ለማንኛውም እንትኑን ሐዲሱ አይ ቲንክ አንዳንዴ ይደበቃል ይመስለኛል። እንደዚሁ ታሪኩን ልንገራችሁ እዚሁ ክፍሉ ላይ ስላለ ምን ይመስላል? ይሄ ዮኒ ስታየው አይታችሁት የማታውቁትን ነገር ነው ዛሬ ማሳያችሁ። ምንድን ምን አርግዞ ነው? ምን ሆኖ ነው? ይሄ ሁለተኛ ሰው ነው። ኦ ከስር ያ እሳቸው ነብዩ ናቸው የቆሙት። ወንድ ሴት ናቸው። ሴት ናት ከስር ያለችው። ሐዲሱ ይነበብሽ። አባቴ የአላህን ነብይ ፍቃድ ጠየቀ። ተራኪዋ አባቴ የአላህን ነብይ ፍቃድ ጠየቀ። ፍቃድ ሲያገኝም በእርሱና በቀሚሱ መካከል ገባ። በመሐመድና በቀሚሱ መካከል ገባ።
ይስመውና ይጠመጠመበትም ያቅፈውም ጀመር አለች። ምን አይነት መተሻሸት ነው ነብዩ እያስተማሩ ያሉት እዚህ ጋር? ሰው በቀጥታ የሆነን ሰው ቀሚስ ገልቦ ሲገባ ፊት ለፊት የሚያገኘው የሰውነት ክፍሉም ይታወቃል። በዛ ላይ እየሳመው ነው፣ አቅፎ ተጠምጥሞበታል። ከዛ ስለ ውሃ ይጠይቀዋል ማለት ነው። ውሃ በእስልምና የተለያየ ትርጉም አለው። ኤኒዌይስ እዚህ ትርጉም ውስጥ አልገባም። ግን እንደዚህ አይነት ከወንዶች ጋር ንክኪዎችን ያደርግ ነበር በቀሚስ ውስጥ ማለት ነው። ይፈቅድ ነበር ለወንዶች ቀሚሱን ገልበው ውስጡ ገብተው እንዲስሙት እንዲያቅፉት መሐመድ ይፈቅድ። እኔ አይደለሁም ይሄን ያልኩት፣ ቅር እንዳትሰኙ በጣም ከይቅርታ ጋር ያውላችሁ። እንዳታስቀስፉን ቤተሰብ ይውልኝ ጉድ ይልኝ። የሐዲሱ መርማሪ ሙሐዲሱ የማጠቃለያው ፍርድ ምን አለ? ሐሰን መልካምና ለሙግት ለማስረጃነት የሚበቃ ብሎ ይሄው ማንም ሰው ማየት ይችላል። ይሄንን የሐዲሱ እቺ ማለት ሐሰን ናት። እቺ ሐሰንና ለማስረጃነት ለሙግት ራሱ የሚበቃ ሐዲስ ነው ብሎ አስቀምጦታል። ምን ያደርገው ነበረ? በቀሚሱ መሃል ገብቶ ነብዩን ያቅፈው ይሞጨሞጨው ነበረ ማለት ነው። እንደዚህ አይነት ሐዲሶች አሉ። ስለ ውሃ ጥያቄ ለመጠየቅ ቀሚስ ገልበ መግባት አይጠበቅብህም። በረከት ለማግኘት እንኳን ተብሎ ቢታሰብ እጅን መሳም በጣም ፍቱን መድኃኒት ነው። እንደው ነብዩ በረከት ይሰጣሉ። ቀሚስ ገልቦ ግን የነብዩን ገላ መሳምና መተቃቀፍ መተሻሸት ግን ይሄ በጣም ሰልፍ ሪፊዩት ነው። የራሱን ሐዲስ የሚያፈርስ ድርጊት ነው። ወንዶች እንደዚህ እንዳይነካኩ ምናምን ራሱ የሚከለክልባቸው ቦታዎች አሉ። ለምን? ችግር ስላለ ማለት ነው። ነገር ግን ዞር ስንል ራሱ ደግሞ በእንደዚህ አይነት ድርጊት ውስጥ እናገኘዋለን። ኦኬ ለዚህ ሰውዬ ነው እንሞትለታለን ስሙን አትጥሩት የሚሉን አይደል? እሺ እንደዚህስ ቢሆን ከኋላ ደግሞ እኔ እኮ ምን ይሻላል? እንደዚህስ ቢሆን እየለጠለጠው ነው ከኋላ። እንደዚህስ ቢሆን ምን ጥያቄ እንጠይቃለን? ሐዲሱ ምን ይላል? ዛሬማ ጉድ 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 ፈልቷል። ሐዲሱ ለጥላጭም ተለጥላጭም ሆኖ አረፈው። ወይ ጉድ! እሺ ኪታብ አልመጅሙ አልከቢር አጠበራኒ ይባላል። ይህ ሰውዬ ታላቅ የእስልምና መሐዲስ ነው። መጽሐፉ ራሱ የታላቅ ዲክሽነሪ መጽሐፍ ነው አጠበራኒ የሚባለው። ይኸውላችሁ አባቴ ነብዩን በእርሱና በቀሚሱ መካከል እንዲገባ ፈቃድ ጠየቀው፣ ፈቀደለት። ስለዚህም ከኋላው ከበስተጀርባው ሆኖ በእርሱና በቀሚሱ መካከል ገባ። ከዚያም መተቃቀፍ መለጠፍ ጀመረ። ደረቱንም በነብዩ ሰለም ጀርባ ላይ ያሻሸ ነበር አለች። የእስልምና ሐዲስ ነው። የብሩክ አልጻፈው። የራሳችሁ አጠበራኒ ማን እንደሆነ ለእኔ ለሙስሊሞች አልነግራቸውም ማለት ነው። ያው ቮሊዩም 24 ገጽ 206 ላይ ይገኛል። በዚህኛውም 20994 ላይ የሚገኝ የራሳቸው ሐዲስ ነው ማለት ነው። ኦኬ እንቀጥል። ይሄንን ደግሞ ተመልከቱት። አንድ ሰው ቆሞ ሰዎችን ያስቅ ነበረ። ይኸውላችሁ ያስቃል፣ ሰዎችን ቀልድ እየቀለደ ያስቃል። ከዛ በኋላ ዘ ፕሮፌት ፖክድ ሂም አንደር ዘ ሪብስ ኦፍ ስቲክ አለ። ነብዩ ትንኮሳ ደረሱበት፣ በእንጨት ወጋ ሸንቆጥ አረጉት፣ ይሄንን ሰው ማለት ነው። ከዛስ ሂ ሴድ ሌት ሚ ቴክ ሪታሌሽን አለ። እንዴ በቀሌ ልውሰድ አለ ሰውየው። ከዛስ ነብዩ ቴክ ሪታሌሽን በቀልህን ውሰድ አሉት። ተበቀል አሉት። አንተም ወጋ አድርገኝ ነው። ከዛ ምን አለ ሰውየው? ሂ ሴድ ዩ አር ዌሪንግ ኤ ሸርት በት አይ አም ኖት አለ። አንተ ቀሚስ ለብሰሃል፣ እኔ ግን አልለበስኩም። ስለዚህ ቀሚስህን አውልቅልኝ ነው። ሶ ዘ ፕሮፌት ዴን ሸርት ማለት ታፕ ነው ራይት? ኖ አረብኛው ቀሚስ ነው የሚለው። ያው እነሱ ሸርት ብለው ተርጉመውት ነው። ቀሚስ ነው እነሱ ሸርት ብለው ስለሚተረጉሙ ነው። ቀሚሱን ሽርጥ እንደማለት ነው። ሸርት ሽርጥ ነው። ሊትራሊ ቀሚስ ነው የሚለው አረብኛ። ኦኬ ያ ስለዚህ ነብዩ ያህንን አነሳለት፣ ቀሚሱን ማለት ነው። ቀሚሱን ገለበለት ማለት ነው። እስከ የት ድረስ? እስከ ጎኑ እስከ
የጎድን አጥንቱ ያለበት ቦታ ድረስ። ከዛ ሰውየው ያቅፈውና ቢጋን ቱ ኪስ ሂዝ ሳይድ አለ ማለት ነው። ሰው መሐመድን አቅፎት ይስመው ጀመረ ብሎ እንግዲህ ከወንዶች ጋር እንደዚህ አይነትም ንክኪ፣ እንደዚህ አይነትም መተሻሸት፣ እንደዚህ አይነትም መሳሳም ይከሰት ነበረ ማለት ነው። ይሄ የማን መጽሐፍ ነው? የሙስሊሞች መጽሐፍ። እኔ እንዲያውም ትንሽ ጨዋ ለመሆን ሞክሬ ነው። ያው ቁምጣ ምናምን አልብሻለሁ። ለብሷል አልለበሰም አላውቅም። እሺ ይህስ ምን ሊሆን ይችላል? ነብዩ እየጸለዩ ነው። በሁለት እግራቸው መካከል ግን ወንድ አለ። ሶላት በእስልምና ከአላህ ጋር የሚደረግ ቀጥተኛ ግንኙነት፣ ምንም ነገር እንቅስቃሴ የማይደረግበት፣ ከፊት እንዲሁም ሴት አህያና ውሻ ካለፈ ማንኛውም ነገር ቢያልፍ ሶላቱ ይበላሻል ብለው ሙስሊሞች ብዙ ጊዜ ሲያወሩ እንሰማለን። ነገር ግን ሐዲሱ ምንድን ነው የሚለው? ሐዲሱ ምን ይላል? ኢብኑ ከሲር ራሱ በተፍሲሩ ላይ አስቀምጦታል። ተፍሲር ኢብኑ ከሲር ቮሊዩም 11 ገጽ 125 ላይ ታገኙታላችሁ። ወይም የቁርአን ተፍሲር ቁርአን 33 ቁጥር 10 ላይ ታገኙታላችሁ። ቀጥታ ምንድን ነው የሚለው? ሁዘይፋ እንዲህ አለ፣ ወደ አላህ መልእክተኛ ተመለስኩ፣ እርሳቸውም በአንደኛቸው በሚስታቸው የጨርቅ መሸፈኛ ባይዘው አላህ ብቻ አይደለም መሐመድም ሂጃብ ይለብስ ነበረ። ይሄው በሚስታቸው የጨርቅ መሸፈኛ ተሸፍነው ነበረ። ለእንትኑ ያህል ይሄ ነው። ነብዩ ሂጃብ ለብሰው ነበረ ነው፣ ተሸፍነው ነበረ፣ ተከናንበው ሶላት እየሰገዱ ነበር። እኔንም ባዩኝ ጊዜ በእግሮቻቸው መካከል አስገቡኝ አለ። ከዛስ የጨርቁንም ዳርቻ በላይ ላይ ጣሉት። ከዚያም ሩክ አደረጉ፣ ስጁድም አደረጉ። እኔም በእርሱ በጨርቅ ውስጥ ተጠቅልዬ ነበር ይላል። መስኪን ሶላት እየሰገደ ኮኔክሽኑ መሐመድ ትኩረቱ ቴንሽኑ ከሰውየው አካል ንክኪ ጋር ነው ወይስ ከአላህ ጋር ከሚያደርገው ጸሎት? ይሄ በጣም አጠያቂ ነገር ነው። አንድ ነገር ላሳይና ሙስሊሞች አንድ ያልነገሩን የብርድ ልብስ ሚስጥር አለ። ምን ያህል መሰላችሁ? አልሐከም በጣም ሳሂህ በሆነው ሐዲሱ ላይ አስቀምጦታል። አልሐከም አልነሳቡሪ ይባላል። ይኸውላችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ቀዝቃዛ ጠዋት ላኩኝ አለ። እኔም ወደ እርሳቸው መጣሁ። እርሳቸውም ከአንደኛው ሚስታቸው ጋር በብርድ ልብሳቸው ውስጥ ነበሩ። ኢማጂን ከሚስት ጋር በአንሶላ ውስጥ ተኝተሃል። የሆነ ሰው ቢመጣ አብረ ደረበ ሶስተኛ ስታስገባው ማለት ነው። ከዛስ ምን አለ? በልብሳቸው ውስጥ ነበሩ ወይም ወደ ብርድ ልብሱም አስገቡኝ አለ። እኛም ሶስት ሆንን ይላል። መሐመድ በሐዲስ ከልክሏል። ይኸውልህ ኤማን አለ ኤማን should not lie with another man under one covering አለ። ለምንድን ነው ይሄ ክልከላ የተከለከለው? ወንድ ለወንድ በአንድ መሸፈኛ ወይም አንሶላ ብርድ ልብስ ውስጥ እንዳይተኛ ብሎ መሐመድ ከልክሏል። ለምን ከለከለ? ችግር ከሌለበት፣ ችግር ስላለበት ነው። ይሄንን ግን ራሱ መሐመድ ምን አድርጎታል? ዩሲ አስገብቶ ሰውየውን አስተኝቶታል ሚስቱ ባለችበት። ይሄ ደብሮናል እንደዚህ አይደለም ካላችሁ እንደዚህ መሆን ይችላል። ባይዘይ ሰውየው ቤትም ቦታ መሆን ይችላል። ዋናው ግን ምንድነው? በአንድ መሸፈኛ ከሚስቱ ጋር አስገብቶ አስተኝቶታል ነው መሐመድ። እንደዚህ የራሱን የእስልምና ህጎችን የሚጥሱ ድርጊቶችን መሐመድ እለት እለት ያደርግ ነበረ። ይሄ ድርጊት ዛሬ ለምሳሌ ቁርአኑ ራሱ ምን ይላል መሰላችሁ? ለእናንተ ለአላህና የመጨረሻው ቀን የሚከጅል ለሆነ ሰው የራሴን ትርጉም ላንብብ። ለእናንተ ለአላህና የመጨረሻውን ቀን ለሚከጅል ወይም ለሚፈልግ አላህንም በብዛት ለሚያወሳ ሰው በአላህ መልእክተኛ ውስጥ መልካም አርአያ ምሳሌ በእርግጥ አላችሁ አለ መሐመድ። የመልካም አርአያ ምሳሌ እስከ መጨረሻው ዘመን ያለ የመልካም አርአያ ምሳሌ ከሆነ ዛሬ ሚስቶቻችሁ ጋር ተኝታችሁ ወንድ ቢመጣ ጎትሳችሁ ወደ አልጋ ውስጥ አስገባላችሁ ሆይ ትጠየቃላችሁ ሙስሊሞች። አለበለዚያ ቁርአኑ ፌክ ይሆናል። መሐመድ በፍጹም ለማንኛውም ሰው የሞራል አርአያ ምሳሌ ሞዴል ሆኖ ሊቀርብ አይችልም። ወንድ በሁለት እግሮቹ መሃል እያስገባ ቀሚሱን ገልቦ ገላውን እያሳመ በቀሚስ ውስጥ ከፊት ከጀርባ እያስገባ ሰው እያሳመ ሚስቱን ባልጋ እየተጋራ ይሄ በፍጹም የሰው ልጅ አርአያና ሞዴል ሊሆን አይችልም የሚል ሐሳብ እናቀርባለን። አላህ ላይ ትንሽ እንሂድ ወይስ
እንዴ ሂድበት እንጂ በስሱ ኮፒ ሊንክ ታፕታፕ እያደረጋችሁ እንግዲህ በሁለቱም ነው እኔ እንዳየሁት። ቀደምም ስትናገሩ እንደነበረው ከነ ማስረጃው ወንድ ለወንድ ከተኛ እንዲሁም ደግሞ ከእንስሳት ጋር ከተኛ እንስሳት ካወጡ ሴት ልጅን ከብልቷ ውጪ ማንኛውም ነገር ላይ ቢያደርጉ ምንም አይነት ችግር የለው እንደሌለው የእናንተ አዲስ ነው የሚናገረው፣ የእናንተ ትምህርት ነው የሚናገረው። ይህን ሁላ ጉድ ይዛችሁ ጉድ ተሸክማችሁ በአረብኛ ስለሆነ ብቻ የምትከተሉ ሰዎች አሁን በደንብ እየተገለጸ ነው። አንብቡ፣ ጠይቁ። ከዚህ ውስጥ እኛ መታችሁ መጠየቅ ትችላላችሁ።